ሰላም ተማሪዎች፣ አሁን ደግሞ ከባለፈው የተረፈውን ፓርት እናያለን። እሱ ምን የሚለውን ነው የምናየው? ሞለኪውላር ኦርቢታል ቲዮሪ የሚለውን እናያለን። ባለፈው ምን አይተን ነበር? ቫላንስ ቦንድ ቲዮሪ የሚለውን አይተን ነበር። ቫላንስ ቦንድ ቲዮሪ የሚለውን ነገር ምንድነው የሚለውን ስናይ ምን ነበር ያልነው? ሁለት ኤሌመንቶች ጆይን ካደረጉ ወይንም ኮምባይን ካደረጉ በኋላ እንዴት ነው ኮቫለንት ፎርም የሚያደርጉት ወይንም ኮቫለንት ቦንድን ፎርም የሚያደርጉት ብሎ የሚነግርልን ማን ነበር? ቫላንስ ቦንድ ቲዮሪ ነበር ያየነው። ከዛ በሱም ውስጥ እንደገና ምን አይተን ነበር? ሃይብሪዳይዜሽን የሚባለው አይተን ነበር። ሃይብሪዳይዜሽን ማለት ሚክስ የምናደርግባቸው ማለት ወይንም ደግሞ ሃይብሪድ የምናደርግባቸው ነገርም አይተን ነበር በሃይብሪዳይዜሽን ማለት ነው። ስለዚህ ቫላንስ ቦንድ ቲዮሪ ምንድነው የሚለው? እንዴት ነው እነዛ ነገሮች ጆይን ካደረጉ በኋላ ወይንም ኮምባይን አድርገው ኮቫለንት ቦንድን ፎርም የሚያደርጉት የሚለውን ነበር የነገረን። አሁን ደግሞ ምን ማን ነው? ሞለኪውላር ኦርቢታል ቲዮሪ ነው። ያው በሞደርን ኢን ቦንዲንግ ቲዮሪ ሁለት ነው ያሉት፣ ቫላንስ ቦንድ ቲዮሪ እና ሞለኪውላር ኦርቢታል ቲዮሪ የምንላቸው ማለት ነው። አሁን ደግሞ ምናየው ማን ነው? ሞለኪውላር ኦርቢታል ቲዮሪ የሚለውን እናያለን። ሞለኪውላር ኦርቢታል ቲዮሪ የሚነግረን ምንድነው ብለን ባየ ነው እንደዛ እንትኖቹ ምንድነው የሚያደርጉት? ፓራማግኔቲክ ናቸው ወይ ኤሌመንቶቹ ማለት ነው? ፓራማግኔቲክ ናቸው ወይ ዳያማግኔቲክ ናቸው ወይ እና ቦንድ ኦርደራቸው ምን ያህል ነው ምናምን ይለን ነገርን ይሄ ሞለኪውላር ኦርቢታል ቲዮሪ ነው ማለት ነው። ቫላንስ ቦንድ ቲዮሪ ይሄን አይነግረንም። ሞለኪውላር ኦርቢታል ቲዮሪ ግን ይሄን ይነግረናል ማለት ነው። አሁን እነሱን ስናይ ምንድነው የሚለን? ቦንዲንግ እና አንታይ ቦንዲንግ ሞለኪውላር ኦርቢታል ቲዮሪ የሚባሉ አሉ። ቦንዲንግ እና አንታይ ቦንዲንግ የሚባሉ ነገሮች አሉ። እነሱ ምንድናቸው ብለን ስናይ ኢን ኤ ፕሌስ ኦፍ አቶሚክ ኦርቢታል ኦፍ ሰፓሬትድ አተም፣ እነሱ አቶሚክ ኦርቢታሎች ምንድነው የሚያደርጉት? ሰፓሬት ያደርጓቸዋል እነዛን አተሞችን ማለት ነው። ዘ ሞለኪውላር ኦርቢታል ፎር ዩናይትድ አተምስ አር ኦብቴንድ ኤንድ ዚስ ኦፍ ቱ ታይፕስ አሉ። እነዚህ ሁለት ናቸው ማለት ነው። እነሱ ምንድናቸው? ቦንዲንግ እና አንታይ ቦንዲንግ ምንላቸው ማለት ነው። ቦንዲንግ ምንድነው? አንታይ ቦንዲንግ የሚባሉስ ምንድነው ብለን ስናይ የቦንዲንግ ሞለኪውላር ኦርቢታል ቲዮሪ ፕሌስ ሃይ ኤሌክትሮኒክ ቻርጅ ዴንሲቲ። የቦንዲንግ ሞለኪውላር ኦርቢታል ቲዮሪ ምንድነው ምንድነው? ሃይ ኤሌክትሮኒክ ቻርጅ የሆነ ዴንሲቲ አለው ቢትዊን ቱ ኒውክሊየስ ኤንድ ዘ አዘር ታይፕ። በምኖች ላይ ቢትዊን ቱ ኒውክሊየስ በሆኑ እንትኖች ላይ ማለት ነው ያለው ዴንሲቲ በጣም ሃይ ነው ቻርጁ ማለት ነው። ከዛ አንታይ ቦንዲንግ የምንለው ልክ እንደሱ ነው። እሱ ምን ያለው ሃይ ኤሌክትሪክ ቻርጅ ዴንሲቲ አለው። ግን የሚለየው እሱ በምንድነው? ያ ሴንትራል የሆነውን ኒውትራል ሴንትራል ያለውን ነገር ምንድነው የሚያደርገው? አዌይ ፍሮም ነው የሚያደርገው ከሱ ማለት ነው። ወይንም ደግሞ ዲስትራክት ያደርጋል ማለት ነው። ያ ቦንዱን ወይም ዲስትራክት ያደርጋል ወይንም አዌይ ፍሮም ነው የሚያደርገው ማለት ነው። ቢትዊን በሁለቱ መሀል ያለውን ማለት ነው። እሱ ምን ይባላል ማለት ነው? አንታይ ቦንዲንግ ይባላል ማለት ነው። ሁለቱም አንድ ተመሳሳይ ናቸውማ። ቦንዲንጉም አንታይ ቦንዲንጉም ግን የሚለዩት በምንድነው ማለት ነው? በዚህ ነው። ምን የሚያደርገው እሱ አዌይ ፍሮም ነው የሚያደርገው ማለት ነው። አንታይ ቦንዲንጉ ማለት ነው እንጂ እሱ ምን አለው? ሃይ ኤሌክትሮኒክ ቻርጅ ዴንሲቲ አለው። ግን እሱ ምንድነው የሚያደርገው? አዌይ ፍሮም ነው ማለት ነው የሚያደርገው አንታይ ቦንዲንግ የምንለው ማለት ነው። አንታይ ቦንዲንግ የምንለው አዌይ ፍሮም ነው የሚያደርገው ማለት ነው። በዛ ነው የሚለዩት። ቀጣይ ምንድነው የምናየው? የዲያግራም የምንለው አለ። የዲያግራም የምንለው ምንድነው? እነዛ የተሰጡን ኤሌመንቶችን አቶሚክ ነምበራቸውን አውጥተን ምናምን የምንሰራበት ማለት ነው። ሲግማ 1 ሲግማ አንታይ ቦንዲንግ ምናምን የሚለውን እሱን ከሰራን በኋላ ይሄን ድሮ ካደረግን ምን ማወቅ እንችላለን? ፓራማግኔቲክ ነው ወይ ዳያማግኔቲክ ነው ማወቅ እንችላለን። ቦንድ ኦርደሩን ማወቅ እንችላለን። ቦንድ ኦርደሩን ለመስራት ምንድነው የምናደርገው? ቀጥታ 1/2 እናደርግና ቦንዲንጉ ሲቀንስ ቦንዲንግ ፔሩ ሲቀንስ አንታይ ቦንዲንጉ እናደርጋለን ማለት ነው። ፓራማግኔቲክ ነው ዳያማግኔቲክ ነው የሚለውን ደግሞ ለማወቅ ምንድነው የምናደርገው? ያን ነገር ድሮ ካደረግን በኋላ ስትራክቸሩን ከሳልን በኋላ ምንድነው የምናደርገው? ያ ነገር ሁሉም በፔር ካለቀ ዳያማግኔቲክ ሲባል፣ አምፔር የሆነ ነገር ካለ ደግሞ ምን ይባላል? ፓራማግኔቲክ ይባላል ማለት ነው። ከዛ ድሮ ስትራክቸሩን ካደረግን በኋላ ምኑ ማወቅ እንችላለን ማለት ነው። ያ ነገር ፓራማግኔቲክ ነው ዳያማግኔቲክ ነው ወይንም ደግሞ ምኑን ማወቅ እንችላለን? እንደገና ቦንድ ኦርደሩንም ማወቅ እንችላለን ማለት ነው። ቦንድ ኦርደሩን ለማወቅ እንደምናደርገው 1/2 እናደርግና ቦንዲንግ ፔሩ ሲቀነስ አንታይ ቦንዲንግ አድርገን ማወቅ እንችላለን ማለት ነው። ከዛ ያ ነገር ፓራማግኔቲክ ነው ዳያማግኔቲክ ነው የሚለውን ደግሞ ለማወቅ እንደምናደርገው ሁሉም ነገር በፔር ካለቀ ያ ነገር ዳያማግኔቲክ ይባላል። አምፔር የሆነ ነገር ደግሞ ካለበት ምን ይባላል ማለት ነው? ፓራ ማግኔቲክ ይባላል ማለት ነው። ከዛ እነሱም ደግሞ ሁለት ፎርሙላዎች አሉ። ያ ማለት ከ14 የተሰጠነ ኤሌመንት አቶሚክ ነምበሩ ከ14 በታች በሚሆንበት ሰዓት እና ከ14 በላይ የሚሆንበት ሰዓት ያለ ፎርሙላ አለ። እሱን እናያለን። ግን ሁሉም አሁን ለምሳሌ አብዛኞቻቸው ኢቭን ነምበር ከሆኑ ያ ነገር ዳያማግኔቲክ የመሆን ቻንሳቸው ሰፊ ነው። ፓራማግኔቲክ ከሆኑ ደግሞ ምንድናቸው? ፓራማግኔቲክ የሚሆኑበት ደግሞ ኦድ ነምበር ከሆኑ ለምሳሌ 9 ሊሆን ይችላል ወይም 7 ሊሆን ይችላል። እነሱ ከሆኑ ደግሞ ምንድነው የሚሆኑት ማለት ነው? ፓራማግኔቲክ የመሆን ቻንሳቸው ሰፊ ነው። ግን ያው ድሮ ስትራክቸሩን ድሮ ስናደርግ ነው ያን ነገር የምናውቀው። ሁሉም ኢቭን ነምበር ዳያማግኔቲክ ናቸው ማለት አንችልም። ግን በይበልጥ ኢቭን ነምበር ከሆኑ እነዛ ነገሮች ምን የመሆን ቻንስ አላቸው? ዳያማግኔቲክ ነው የሚሆኑት ማለት ነው። ስለዚህ ዳያማግኔቲክ እና ፓራማግኔቲክ በዚህ ነው ማለት ነው የምንለየው። ከዛ እዚህ ጋር ሁለት ፎርሙላዎች አሉን። እነሱ ምንድናቸው? የተሰጠን ኤሌመንት ከ14 በታች በሚሆንበት ሰዓትና
ከ14 በላይ በሚሆንበት ሰዓት የሚለውን እናያለን። ከ14 በላይ በሚሆንበት ሰዓት የምንጠቀመው ፎርሙላ ይሄንን ነው። ይሄኛውን ፎርሙላ እንጠቀማለን። ከ14 በላይ በሚሆንበት ሰዓት፣ ከ14 በታች በሚሆንበት ሰዓት ደግሞ እዚች ጋር ያለውን ይሄን እንጠቀማለን። ግን እዚች ጋር ምን አለ? ፓይ 2p ኤክስ ምንላት አለች እዚህ ኦቨሩ ላይ ማለት ነው። ኦቨሩ ላይ እቺኛው አለች። በዚህኛውም ላይ ፓይ 2p አንታይ ቦንዲንግ በሚለውም ላይ ፓይ 2p ኤክስ አንታይ ቦንዲንግ ምንላት አለች ማለት ነው። ለዚህኛው ይሄ የምንጠቀመው ምንድነው? የተሰጠን ኤሌመንት ከ14 በታች በሚሆንበት ሰዓት ማለት ነው። ለዛ 14 በሚሆንበት ሰዓት ይሄን እንጠቀማለን። ከ14 በላይ ደግሞ በሚሆንበት ሰዓት ይሄን እንጠቀማለን ማለት ነው። ለምሳሌ አሁን የናይትሮጂን ስናይ ምንድነው? ናይትሮጂን 7 አለው። በሁለት እንትን ስናደርገው ደግሞ ምንድነው 14 ነው የሚሆነው አቶሚክ ነምበሩን ስናወጣው። ከዛ ምን እንጠቀማለን? 14 ከሆነ የቅድሙ ፎርሙላ እንጠቀማለን ማለት ነው። የትኛውን? ሲግማ 1s አንታይ ቦንዲንጉ፣ ከዛ ሲግማ 2s አንታይ ቦንዲንጉ እንጠቀመው። ከዛ ማለት ፓይ 2p ኤክስ አለን፣ ፓይ 2p ዋይ አለን። ከዛ በኋላ ማ ይቀጥላል? ሲግማ 2p ኤክስ ምንለው ይቀጥላል ማለት ነው። ለምን? ከ14 በታች ስለሆነ ማለት ነው። ወይንም 14 ወይንም ከ14 በታች ከሆነ ይሄኛውን ፎርሙላ ነው የምንጠቀመው። ከዛ ማ ይቀጥላል? ፓይ 2p ኤክስ አንታይ ቦንዲንጉ አለ፣ ፓይ 2p ዋይ አንታይ ቦንዲንጉ አለ ማለት ነው። ይሄኛው ነው። ከዛ እናስገባለን 14 ነው ያለው ናይትሮጂን። ከዛ ምን ይሆናል? እዚህ 2 አለን፣ እዚህም 2 አለ፣ እዚህም 2 አለ፣ እዚህም 2 አለ። ከዛ ስንት ነው? 1 2 3 4 5 6 6 በ2 ስንት ነው? 12። ከዛ እዚህ ጋር ሲግማ 2px ምንለው ትጨምራለች ማለት ነው። ከዛ ይሄኛው ምን ያደርጉም ማለት ነው? አያካትቱም። ለምን? 14 ስላለን ማለት ነው። 14 ስላለ ይሄ አይገባ እስከዚህ ባለው ድረስ ይሄዳል ማለት ነው። ከዛ ይሄን አይተን አሁን ምንም መናገር እንችላለን። ቦንድ ኦርደሩን ማወቅ እንችላለን። እንደገና ደግሞ ያ ነገር ፓራማግኔቲክ ነው ዳያማግኔቲክ ነው የሚለውንም ማወቅ እንችላለን ማለት ነው። እዚህ ጋር ቦንድ ኦርደሩን ለማወቅ እንደምናደርገው 1/2 ቦንድ ኦርደር ማይነስ አንታይ ቦንዲንግ ነው ያልነው። ስለዚህ ቦንድ ኦርደሩን እናወጣለን። ከዛ ሲቀነስ በአንቲ ቦንዲንጉ ማለት ነው። ከዛ እሱን ስፈልግ እንዴት ነው የምናገኘው? እዚህ ጋር ይሄም ቦንድ ኦርደር ነው 1፣ ይሄም ቦንድ ኦርደር ነው 2፣ ይሄም ቦንድ ኦርደር ነው 3 ማለት ነው። ከዛ ይሄኛው አንታይ ቦንዲንግ ነው 1 አለን 2 አለን። ስለዚህ ስንት አንታይ ቦንዲንግ አለን ማለት ነው? 4 አንታይ ቦንዲንግ አለን። 4 አንታይ ቦንዲንግ ካለን ደግሞ ስንት ቦንድ ኦርደር ፔር አለን ማለት ነው? 8። ለምን? አጠቃላይ ስንት ነበሩ? 14 ነበሩ አይደል? 4ቱ ካለን 10ሩ ስንት ናቸው ማለት ነው? ቦንድ ኦርደር ናቸው ማለት ነው። ከዛ ምን እናደርጋለን? 10 ሲቀነስ 4 አለን 1/2 አለን እዚህ ጋር ማለት ነው። ቦንድ ኦርደሩ ለማወቅ ከዛ 10 ሲቀነስ 4 ስንት ነው? 6። ከዛ ምን አለን? 1/2 አለን። ይሄ በ2 1 ይሄ በ6 በ2 3። ከዛ ቦንድ ኦርደሩ ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። ለምን? ናይትሮጂን 14 ከሆነ ቦንድኑ አንታይ ቦንዲንጎቹ 4 ናቸው። ስለዚህ አንታይ ቦንዲንጎቹ 4 ከሆኑ ደግሞ ቀጥታ መሆን የሚችለው ቦንዲንግ ፔሩ ስንት ነው ማለት ነው? 10 ነው ማለት ነው። ስለዚህ 10 ሲቀነስ 4 6 ይሆናል። 6ን ደግሞ ለ2 ስናካፍል ስንት ይሆናል? 3 ይሆናል ማለት ነው። ስለዚህ ቦንድ ኦርደሩ ስንት ይሆናል ማለት ነው? ቦንድ ኦርደሩ ስንት ይሆናል? 3 ይሆናል ማለት ነው። ከዛ ፓራማግኔቲክ ነው ዳያማግኔቲክ ነው የሚለውን ለማወቅ ደግሞ እዛው በአሁኑ ስትራክቸር እንሂድና ሁሉም ነገሮቹ በፔር ካለቁ ያ ማለት 2 ሆኖ ካለቁ ዳያማግኔቲክ ናቸው ማለት ነው። ስለዚህ 14 ነበር የነበረው ኢቭንም ነው ደግሞ ስንሰራው ምን ነው ሁሉም በፔር ነው ያለቀው። ስለዚህ ያ ነገር ምን ነው ማለት ነው? ዳያማግኔቲክ ነው ማለት ነው። ዳያማግኔቲክ ነው። ፓራማግኔቲክ ሊሆን ምን እንደማብሩበት ለምሳሌ እዚህ ጋር 13 ቢሆን ይሄ ነገር ፓራማግኔቲክ ነው የሚለው ለምን? አንድ የሆነች እንትን አምፔር ትሆንበታለች ማለት ነው። ሁሉም በፔር ስለማያልቅ አንድ አምፔር ነገር ስለሚኖርበት ያ ነገር ምን ይባላል? ፓራማግኔቲክ ይባላል ማለት ነው።